إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته فتناقت موت አሊያም በዱንያ ህይወቱ የሆነ ችግር አግኝቶት የሚያማርር አላህን የሚወቅስ የሚናደድና ምንም ጥቅም ላያስገኙለት ነገር ፈጣሪውንም በሰዎች ላይ የሚከስሰው መማረሩም ሆነ ወሬ ማብዛቱ ቢጎዳው እንጂ አይጠቅመው። ላጋጠመው ችግርም መፍትሄ አይሆንለትም። ችግሩም ከአንድ ወደ ሁለት ያድጋል እንጂ አይቀንስለትም። የዚህ አይነቱ ሰው መቼም ቢሆን የተሻለ ነገር አያገኝም። በአጅሩ ቁልቁል ይወርዳል። ለችግሩ መፍትሄ ያጣል። አላህም ይቆጣበታል። የሰው ልጅ በመናደዱ በመቆጣቱና በመማረሩ በአጠቃላይ ሰብር በማጣቱ ትርፉ አላህን ማስቆጣትና ራሱንም ሌላ ቀውስ ውስጥ መክተት ነው። ሰው ሰብር በማጣቱ ሌላ ምንም አዲስ ውጤት ላያመጣለት ነገር በአማረ ሁኔታ መታገስና ነገሮችን በውዴታ በመቀበል ፈጣሪውን በማመስገንና በማወደስ ይበልጥ ወደሱ መቅረብ ይኖርበታል። አላህ ሱብሓነሁ ወተዓላ ታጋሾችን ይወዳልና። የነገሮች ዋና መሰረታቸው ቀደር ነው። ቀደር ማለት ደግሞ ቀድሞ የተላለፈ የአላህ ሱብሓነሁ ወተዓላ ውሳኔ ነው። ለተወሰነና ላለፈ ነገር ረዲት ወይም ተቀብያለሁ በል። ብርጭቆ ሰበረ ብለህ ልጅህን ከቤት አታባረር። እንጀራው አረረ ብለህ ከሰራተኛህ ጋር ቦክስ አትግጠም። አንዳንድ ሰዎች ይገርሙኛል። ሳይመቱ ከተመቱት በላይ ይጮሃሉ። መጥቶኝ ነበር፣ ፈንክቶኝ ነበር፣ ለጥቂት ነው የሳተኝ ብለው ቂያማ ያቆማሉ። እንኳንም የሳተህ ባይስትህ ኑሮ ጣጣህ ብዙ ነበር። ሳይፈነክትህ እንዲህ የሆንክ ቢፈነክትህ ኑሮ እንዴት ትሆን ነበር? በዚህች ዓለም ላይ እየሆነ ያለው ነገር ሁሉ በርሱ ፈቃድ ነው። በፈቃዱ ተማረን ምን ልናመጣ ነው? የወደደውን አንወድም ብለን ምን ልንሆን? ፌንጣ ብትቆጣ ክንፏን ጥላ መብረር ካልሆነ ምን ልታመጣ? እስልምና አትጨነቁ ይላል። የፈጠረን ጌታ እመኑ፣ በርቱ፣ ትጉ፣ ተስፋ አትቁረጡ፣ አትስነፉ፣ አትድከሙ፣ አትዘኑ፣ አይዟችሁ ብለዋል። በመልካም ትዕግስትና ተስፋ አደራ ይላል። በጥሩ መጨረሻና ስኬት ቃል ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ምንም ሊረዷቸው ባልቻሉ ጊዜ የያስር ቤተሰቦች ሆይ ትዕግስት አድርጉ፣ ቀጠሯችሁ ጀነት ነው ብለዋቸዋል። ሞኝ የሆነ ይጨነቅ፣ እኔ ሞኝ አይደለሁም አልጨነቅም። እድሜ አጭር መሆኗን አውቃለሁ። መሞቴ ላይቀር ለምን ቀድሜ እሞታለሁ? ለምንስ ብዬ እታነቃለሁ? መድረሱ ላይቀር ለምን ቀድሜ እሞታለሁ? አልጨነቅም። ተጨንቄ ምን አገኘው? ተበሳጭቼስ ምን አተረፍኩ? ተናደውና ራሳቸውን መቆጣጠር አቅቷቸው ሰው የደበደቡ እስር ቤት ናቸው። ተበሳጭተው የተሳደቡ ምኑ ባለጌ ነው ተብለው በሰዎች ትዝብት ውስጥ ገብተዋል። ስብዕናቸውን አስንቀዋል። ምን አስጨነቀኝ? ቦታዬ አላህ ዘንድ የታወቀ ነው። አላህ ዘንድ አለጉደል እንጂ እዚህ ኪሎዬን ቢቀንስ ስድባቸው አይለጠፍብኝም። ከአላህ ጋር እስካለው ዘና እላለሁ።
የደስታችን መሰረቱ አላህ ብቻ ይሁን። ከሁሉም በላይ ከእርሱ ጋር የሚኖረንን ግንኙነት እናሳምር። እሱ እንዳለውና እንዳዘዘው ለመኖር እንሞክር። ሕግጋቱን ከመጣስ እንጠንቀቅ። ድንበሩን አንጋፋ። ከአላህ ጋር ስንሆን አካላዊ ለውጥ ላይኖረን ይችል ይሆናል። ኪሎ ላንጨምር እንችላለን። ሆኖም ግን ውስጣዊ ሰላምና የበዛ ደስታ ይኖረናል። በዚህ ደግሞ ሁሉንም ነገር ማሸነፍ እንችላለን። ጣሉት ጃሉድን ያሸነፈው፣ ሙሳ ፊርዓውንን የረታው፣ ኢብኑ መስዑድ አቡ ጀህል አንገት ላይ የወጣው በስጋ ግዝፈት ሳይሆን በኢማን ጥንካሬ ነው። የኢብኑ መስዑድ እግር ቅጥነቱ ቢያስገርምም የቂያማ ቀን ሚዛን ላይ ከኡሑድ ተራራ በላይ ክብደት አለው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። የሁላችንም ነፍሶች ዓለማትን ሁሉ በያዘው ጌታ እጅ ናት። በሱ እጅ ከሆነች ደግሞ አስተማማኝ ቦታ ነው የተቀመጠችው። ለራሳችን የቱን ያህል ብንጨነቅም ከአላህ ስብሓንሁ ወተዓላ በላይ ለራሳችን ማሰብ አንችልም። ስለሆነም ጉዳያችን ለሱ እንስጥ። የሚታወቅም ሆነ የማይታወቅ ፋይላችንን ለሱ እናስረክብ። ዝርዝር ጉዳዮቻችንን እሱ ያውቃል። ውስጥ ውጫችንን ያያል። ያለንበትን ሁኔታ ይመለከታል። ሰዎች ጉዳዮቻቸውን ማስፈጸም ሲያቅታቸው ለደህና ጠበቃ ሲሰጡ ይታያል። ያውም ለምነውና ገንዘብ ከፍለው። እኛ ግን በነፃና በሱ ግብዣ ጉዳዮቻችንን ሁሉ ለምን ለአላህ አናስረክብም? ሸክማችንን ሁሉ በሱ ወደብ ለምን አናራግፍም? ነገሮች ከተቀመጠላቸው ልክ ላያልፉ ነገር የምን ማሰብ የምን መጨነቅ? ብልህ ከሆንክ አንድ አደጋ ሲገጥምህ ወደ ሁለት እንዳታሳድገው። የኩላሊት በሽታ ተገኘብኝ ብለህ ስትበሳጭ ጨጓራህን እንዳትልጥ። ስለተያዘብህ ዕቃ ስትናደድ የደም ብዛት እንዳይጥልህ አትጨነቅ። ያዝከውን ይዘህ አልቅስ። የተሰጠህን ወደህ ተቀበልና ለጭማሪው ጠጋበል። ብልህ አንዷን ይዞ ነው የሚከራከረው። ሞኝ ግን ምንም ሳይስ አንዷን ያጣል። ለዲንህ የቻልከውን ያህል ሳትሰስት ስራ። ለኡማው የሰውነትህን ያህል አስብለት። ለእምነትህ ዕድሜ ልክህን ልፋ። በተረፈ ለሃይማኖቱ አላህ አለለት። የሞንጎል ወራሪዎች ባግዳድን በወረሩ ጊዜ እስላማዊ መጽሐፎችን ድልድይ አድርገው የፎራት ወንዝ እስከ መሻገር ደርሰው ነበር። መስቀለኞችም በእስልምና ላይ ከባድ ጉዳት አድርሰዋል። በአገራችንም ሆነ በሌላ አገራት እስልምና በርካታ አስፈሪ ተግዳሮቶችን አልፎ እዚህ ደርሷል። በየጊዜው ይህ ዲን አለቀለት ተብሎ የመጨረሻ እንደሆነ ተደርጎ ተሰግቶ ነበር። ሆኖም ግን አሁንም ዲኑ እዚያው ነው፣ አልጎደለም። ለዲኑ አላህ አለለትና። በዕድሜ ከፍ ባለን ቁጥር ኢማናችን ሲወርድ ይታያል። ለመልካም ሥራ ያለን የመነሳሳት ወኔ ሲዳከም ይስተዋላል። ከመስጊድ እንጠፋለን። ከሃይማኖታዊ እንቅስቃሴዎች እንርቃለን። ለከርሞ እሰራለሁ ብለን ቃል የገባንለትን ዲናዊ ጉዳይ ሆነ ብለን አልያ ተዘናግተን ከመወጣት እንሰንፋለን። ኢንሻአላህ ብለን ለቀጠርንለት ጉዳይ ሟች ስንሆን አንታይም። የሰው ልጅ ለዚህች የ5 እና 6 10 ዓመታት ዕድሜው ብሎ ዘላለማዊው ቤት ሲያጣ ይገርማል። ምቾት የሞላበትንና ፍጹም የሆነ ድሎትና ጸጋ ያልተለየውን አገር ምንም ባልሆነና
ዋጋ በማያወጣ ርካሽ ዓለም ሲለውጥ ይደንቃል። የሰው ልጅ ከቀደሙት መማሩን ትቶ ከፍ ባለ ቁጥር ራሱን መጣሉ ያስደምማል። የሰው ልጅ ለአንድ ነገር የሚሰራው ነገሩ ባሳሰበው መጠን ነው። ስኬቱም የጥረት ልክ ነው። ድሉ የልፋቱ ፍሬ ነው። እድገቱ የቁርጠኝነቱ ውጤት ነው። ካንጀት ካለቀሱ እንባ አይገድም እንዲሉ ስለ አንድ ነገር አብዝቶ የተጨነቀና አውጥቶ ያወረደ ሰው መላ አያጣለትም። አንድን ነገር በእጁ ለማስገባት የተመኘ ሰው አቅሙ የቻለውን ያህል ከሮጠ በአላህ ፈቃድ አንድ ቀን ያሰበውን ማሳካቱ አይቀርም። የሰው ልጅ በጽናት ከተጓዘ ተስፋ ሳይቆርጥም ከተራመደ የአላህ ፈቃድ የታከለበት እንደሆነ መሆን የሚፈልገውን የማይሆንበት ምክንያት የለም። የፈራ ማልዶ ይነሳል። ወድቃለው ብሎ የሰጋ በርትቶ ያጠናል። የድህነትን ክፋት የፈራ በርትቶ ይሰራል። በጊዜ ሂደትም ድህነትን ይገላገላል። ዕውቅናን ማግኘት ዓላማው የሆነ ሰው መግባት፣ መውጣት፣ መቆም፣ መነሳት፣ በአደባባይ መታየት፣ ከፊት ለፊት መገኘት ያዘወትራል። በዚህም ከጊዜያት በኋላ የሐሳቡን ያሳካል፣ የንያውም ይሞላለታል። ለብር የቋመጠ ሰው በእንቅልፍ ልቡ ሲዞር ያድራል። በጠዋት ተነስቶ ይሮጣል፣ በቀን አብዝቶ ይደክማል፣ ምሽቱን ገፍቶ ይተኛል፣ ኋላም ሀብት ያገኛል። ለትዳር የተመኛትን ከእጁ ማስገባት የፈለገ ሰው መላዎችን ያውጠነጥናል፣ ዘዴዎችን ይቀይሳል፣ በዚህም በዚያም ይጥራል። ከብዙ ድካምና ልፋት በኋላም የሐሳቡን ያሳካል፣ ምኞቱን ያገኛል። የሰው ልጆች እንዲህ ለዱንያዊ ስኬቶችን እንለፋለን፣ ለዓለማዊ እድገቶችም በብዙ መልኩ ስንጥር እንታያለን። የጥረትን ውጤት የድካምን ፍሬ እናውቃለንና ብዙ የምንደክምላቸው ነገሮች አሉ። ለብር እንደክማለን፣ ለትምህርት እንደክማለን፣ ለዕውቅና እንደክማለን፣ ለጥሩ ትዳር እንደክማለን። የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል፣ ኑሮአችንም የደመ ነፍስ ሆኗል። ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን ዕድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን ያኔ ምን ሊወጣን? መሸሻችን ወዴት ነው? መጠጊያችንስ ከየት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብ ናት፣ ብንዞርም አንለያት። ወይ ወደ እናት ማህፀን አይመለሱ ነገር አፈር በሆንኩም አይጠቅም። ስለሆነም አሁኑኑ ባጭሩ እንታጠቅ፣ ለአኺራችን በወጉ እንሰንቅ። ብንኮራ መሬት ላንሰምጥ፣ የተራራን ያህል ላንረዝም። ምን ነው መንጠባረር መወጠሩ? ሞት ላይ ቀር ነገር ምን ቢኖር? ሰው ሁሉ እንዳማረበት ቢኖር ፈገግታውም ባይደበዝዝ ውበቱ ቢዘልቅ ባይረግፍ የሞት ሰከራቱ ወይም ጣሩ ባይኖር ከቀብር መቀስቀሱ ቢቀር በስራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም። ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም። የተሰጠን ጊዜ አልቋልና ሰዓት
ደቂቃም ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም። እንደገና ይታይለት አይባልም። ዱንያ ላይ ኮርሱ ወይም ልምምዱ ያልቃል። አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ፣ ለአኺራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሳል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያመጽ ግን ራሱን ይጎዳል፣ መመለሻውም የከፋ ይሆናል። ግድ የለም አንጃጃል፣ በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም። ያለ ዕውቀት አንከራከር። ሰው በእንጀራ ብቻ አይኖርም። ቁስን ማምለክ ግብ አይሆንም። በመንፈስ መዳበር በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው። ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። ወደ አላህ ለመመለስ አንቅጠር። ሳገባ ሳገኝ ስመረቅ አንበል። ለውጥን ካሁኑ እናብስር። ዛሬውኑ የእውነት ኑሮ እንጀምር። ሙዚቃው በሐዲስ ይለወጥ። ልብወለድ በቁርአን ይተካ። ሱሪው በሒጃብ ይቀየር። ታሪካችን ከህይወት ወደ ሞት ሳይቀየር። የሰው ልጅ ዛሬ ነፍሱ የምትለውን መጥፎ ነገር ሁሉ አሸንፎ መታገሱ ነገ አላህ ባዘጋጀው ቅጣት ከመታገስ በላይ ይቀለዋል። ሙስሊም ነን ብለን እስካወጅን በስሙም እስከተጠራን ድረስ በተቻለን ሁሉ ህግጋትን እናክብር። አንሰላች፣ እንጠናከር። አምላካችንን አላህን ሱብሓነሁ ወተዓላ ሳናስከፋም እናግኘው፣ ሳይቆጣብንም እንገናኘው። ሰው በምድር ላይ የቱን ያህል ቢቆይም መሬትን መልቀቁ አይቀርም። እናም ሰው የተባለ ሁሉ ቁርጡን ይወቅ፣ ይዘጋጅም ለበረራ። ዱንያ ጊዜያዊ ሀገር ናት፣ መድረሻችን ነው አኺራ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.